ወጣው ወርደው አንድ ቁም ነገር ያለው ነገር ሳይሉ አንድ ቀን ስለ ታቦት አንድ ቀን ስለ ገድል አንድ ቀን ስለ ታምር ስለማታምነው እምነት እንዴት አንተ በዚህ እምነት ውስጥ ብትኖር ኑሮ ያሱላን አታምነው ላልተቀበለው ነገር ምን ያጫጫቃል እብድ ከ7 ዓመት በላይ አያብድም ይባል ነበር እነሱ ደግሞ አበዙት አሁን ምታያቸው እብዶች አሁን 7 ዓመት አልፏቸዋል እብድ 7 ዓመት በላይ ወይ ይበቃል ወይ ይለቃል አያብድም አሁን ሚዲያ ላይ በተለያየ ነገር የሚጮሁ ሰዎች እየጨነቃቸው ነው ወጣዋላ እንደወጣው ህሊናቸው ይነግራቸዋል ይሰውዬ እኮ እንቅልፉን መተኛት ይቻላል የራሱን ክዷል ግን ሰውም እንዲተኛ አይፈልግም ሰውም ማያስተኛም ራሱም አይተኛ ፍልስጤም ወንድሞቹ ከለከሉት ዳዊትን አሁን ሁሉ ሰው የፈራው ምንድነው ያለ ጎልያድን ይሄንን ማን ይገጥማል ይሄንን ማን ይጥላል ነው ያሉ ዳዊት ግን ምን አለ ይሄንን ማን ይስታል ነው ያለ ዋናው ገድለ ዮሐንስ አላስፈላጊ ነው ይያለች አይደለም ቤተክርስቲያን አሁን መናፍቃን እቺን ምክንያት አድርገው በቃ ገድል ያስፈልግም አላልናቸውም ቀድመን ነግረናቸው ምናምን ብለው ሌላው ጅምብር ውስጥ ገብተው ሊዘሉ አይገባም ህዝቡም በዚህ ልክ መውረድ መቻል የለበትም የሲኖዶሱ ዓላማ ምንድነው ያወገዘው ገድል ነው ወይ ያለ አሁን እኮ ታያለህ አንዳንዴ ስሰማ ገድሉ በቃ ተወገዘ ሚል ሁሉ አለ ቦዛዛ ክርስቲያን ውግዘትን ምን ብለው ነው የገለጡት አባቶቻችን ከኔ ከሰውነቴ ላይ የሆነ ጣት ቢቆስል ለሌላው ሰውነቴ ጤንነት ሲባል ያጣት ይቆረጥ አንድ ግለሰብ የሚበልጥበት በጣም አደገኛ የሆነ ሰዓት ነው ገንዘብ ካለው አንድ ግለሰብ ከቤተክርስቲያን የሚበልጥበት በእነሱ ልክ መኖር ሲያቅታቸው እንደ ልብስ በልካችን ቀዳችሁ ስፉት ስርዓቱን ሚሉ ናቸው ታድሶ መናፍቅ ቤተክርስቲያኗ በየቀኑ ትፈተናለች ሌባ የሚመጣው ከሀብታም ቤት ነው ሀብታም ስለሆነች ቤተክርስቲያኗ ገድለ ዮሐንስ መጥምቀ መለኮት በመባል የተጻፈው መጽሐፍ ሙሉ ለሙሉ የቤተክርስቲያን አስተምሮ የማይወክል የሚያዛባ ስለሆነ እንዲወገዝ ተደርጓል ስለዚህ መጽሐፉ ተወግዟል ይሄ ማለት በመጽሐፉ ውስጥ ያሉት ትምህርቶችና የተሳሳቱ ጉዳዮች በሙሉ ተወግዘዋል ማለት ነው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ሰላም ለእናንተ ይሁን የተወደዳችሁ የፈለገ ገነት ሚዲያ አድማጭ ተመልካቾቻችን በየላችሁበት የእግዚአብሔር ጸጋና ሰላም ይብዛላችሁ በዛሬው ዝግጅታችን በወርሃ ጥቅምት የቅዱስ ሲኖዶስ ምልዓተ ጉባኤ መጠናቀቁን ተከትሎ የተወሰኑ ውሳኔዎች ላይ መሰረታዊ ሆኑ የሚባሉ ጥያቄዎችን እያነሳን በውሳኔዎቹ ዙሪያ የምንወያይ ይሆናል በተለይም ደግሞ በልዩ ሁኔታ ገድለ ዮሐንስ የሚል ስም የተሰጠው ወይም ርዕስ ባለው የቤተክርስቲያናችን መጽሐፍ ላይ ውግዘት ተላልፏል የትኛው ገድለ ዮሐንስ ነው ለምን ተወገዘ እንዴት ተወገዘ የሚለውን እያነሳን እንዲሁም ደግሞ በዚሁ በገድለ ዮሐንስ ጥያቄዎችን እያነሳን የምንወያይ ይሆናል ማለት ነው ይሄ እንግዲህ በብዙ ምዕመናን ዘንድ ብዥታን የፈጠረ ጥያቄ የፈጠረ ገድለ ዮሐንስ የትኛው ነው ብዙ ኦርቶዶክሳውያን ገድለ ዮሐንስን ስለሚያነብ በየቤቱም ስለሚገኝ ይህንን ለመለየት ያስችል ዘንድ ይህ መርሃ ግብር ወደናንተ ይሰናዳ ዘንድ ምክንያት ሆኗል ማለት ነው እንግዲህ እስከ መጨረሻው እስከ መርሃ ግብሩ ፍጻሜ ድረስ ይህንን ዝግጅት ተከታተሉ ዘንድ አደራ ይሁን እያልነ ይህንን የዛሬውን ጥያቄዎች የምናነሳቸውን ሐሳቦች ሁሉ ምላሽ የሚሰጡልን መጋቢ ሐዲስ የኔታ ቃለ ጽድቅ አየነው የስብከተ ወንጌል ኃላፊ ይሆናሉ መምህር እንኳን በደህና መጡ እንኳን ደህና ቆያችሁ መልካም እንግዲህ በዛሬው ዝግጅታችን የቅዱስ ሲኖዶስ ምልዓተ ጉባኤ የጥቅምቱ ማለት ነው ተጠናቋልኝ ጌታ መንፈስ ቅዱስ ባገዛቸው ልክ አባቶቻችን ሊቃነ ጳጳሳት ቅዱስ ፓትርያርኩን ጨምሮ ውሳኔ ያስተላልፈዋል በርካታ የቤተክርስቲያናችን ጉዳዮች አጀንዳ ተነስተው ተወስነዋል እንግዲህ ለዛሬ የምናየው አጀንዳ ቅዱሳት መጻሕፍት አንዱ ከሆነው ገድላትና ዋልድ መካከል ከሚመደበው ገድለ ዮሐንስ የተሰኘ መጽሐፍ ውግዘት ደርሶበታል ለሞኑ እንታንደው ለመግቢያ ያህል መጽሐፍት ይወገዛሉ በዚህ ልክ አዲስ የሆነባቸው በርካታ ምዕመናን አሉ መጽሐፍት ሲወገዝ ምክንያቱም መጽሐፍት የሚጻፉት በጌታ መንፈስ ገላጭነት ስለሆነ እንዴት ሊሆን ይችላል ከመጀመሪያው የጌታ መንፈስ አልነበረውም የሚል ጥያቄዎች የተነሱ ነው ይሄንን ገልጸውልን ወደ ሌላው ጥያቄ ልናልፍ መልካም ዳኒ እንግዲህ ያው ከአባቶቻችን ከቅዱስ ሲኖዶስ ከምልዓተ ጉባኤው የወጣውን አንደበት በዚህ ደረጃ ጉዳይ አድርጎ መወያያ አድርጎ ርዕስ አድርጎ መነጋገር በዚህ ሰዓት ትልቅ አገልግሎት ነው በመጀመሪያ መታወቅ የሚገባው ማለት ነው አሁን አባቶቻችን አውግዘው ዝም ብሎ እንዲሁ ከቀረ ወደ ህዝቡ መድረስ እንዲችል አንደበት መሆን መላክ መላላክ መታዘዝ ማለት ነው ይሄ አሁን አባቶቻችን አውግዘዋል እኛ ደግሞ ከነሱ የሰማነውን ለህዝቡ ማድረስ ብዥታ ለፈጠረበት ግልጽ የሆነ ነገር ማቅረብ ተገቢ ስለሆነ በእንደዚህ አይነት የቤተክርስቲያኗ ጉዳይና በጣም ሰፊ የሆነ
የህዝብን ብጅታ ለመቅረፍ መስራት እንደቀላል ነገር የሚቆጠር አይደለም ከዚህ የበለጠ ስራም የላትም በዚህ በቤተክርስቲያን ጥላ ስር መኖራችንም እንዲህ አይነት ነገሮችን ታች ላይ ላሉ ምእመናን አንደበት ሆኖ ጠያቂና መላሽ ሆኖ ክፍተታቸውን ጉድለታቸውን ለመሙላት እንዲህ አይነት መርሃ ግብር ማዘጋጀት ቀላል አይደለም ከላይ እስከ ታች ይሄም የሲኖዶሱ ልሳን ነው አንደበት የሚተላለፍበት የቤተክርስቲያኗ ሚዲያ ነው ከዚህ ሚዲያ ይሄ ይጠበቃል ለማለት ነው በመግቢያ የምናገረው እንደተባለው ያው በከፊልም ቢሆን ሰምተናል ብዙም ሰው ሰምቷል ተብሎ ይታሰባል ሚዲያዎቹ ዛሬ ቶሎ ስለሚያውሉት ማይሰማ ይኖራል ሚሰማ ይኖራል ቀስ ይያለ ደግሞ የሚደርሰው የኢንተርኔት አክሰስ የሌላቸው ህብረተሰብ እንዳሉ ይታወቃል ለነሱም ለማድረስ በዚያም ብዙ ጊዜ ሲወራ ቶሎ ባጭር ጊዜ የመድረስ እድላለሁ እንግዲህ የሲኖዶሱም ዓላማ አንዱ እንደዚህ አይነት ነገሮችን ማየትና ማስተካከል ነው ይጠበቃል ከዚህ ስብሰባ አንድ ነገር እንደሚሆን ይጠበቃልና እውነት ለመናገር አሁን ወደ ተባለው ሐሳብ ስንመጣ መጻሕፍት ይወገዛሉ ወይ የሚለው ነው አሁን ውግዘት ራሱ ውግዘት ምንድነው በመጻፍ የተጻፈው ጥንቃቄ የሚያስፈልገው ነው ወፈገዝት ይባላል ቶሎ ቀድሞ እንዳያወግዝ ካህኑ አስተዋይ መርምሮ በተለያየ መንገድ እንኳን ቅዱሳት መጻሕፍት ሰውም ይወገዛል ያንድ ጻድቅ ገድል ሲታ ዮሐንስ መጥም ከገሌ ተወለደ ብሎ እስከረፍቶ ነው የሚጽፈው ስለዚህ አጻጻፉ ራሱ ያጻጻፍ ስልቱ ሲስተሙ ከዛ የተቀዳ ነው ከመጽሐፍ ቅዱስ የሚያፈነግጥ ሐሳብ ካለው ያ የሚወጣበት ሐሳብ ገጹ ተለይቶ ይተረማል ይወጣል ቤተክርስቲያኗ ዛሬ አይደለም ምርማት የጀመረች ከዚህ በፊትም ታስታውስ ከሆነ ሰዎቹ ጀጀ ጨጨሚል ጨመሩበት እንግዲህ መፍትሄ ስራ የሚባለው ላይ ሰዎቹ ነጋዴዎቹ ጨመሩበት አንድ ሳይዙን ለማሳደግ ሁለተኛ የራሳቸውን ሲስተም አስገብተው ጨጨ ጀጀ ፐፐ ሚል ነገር አስገቡበት ጨመሩበት ይሄንን ሲጨምሩበት ቤተክርስቲያኗ ህዝቡን ወደ ማታለያ ወሰዱት ጸሎተ ባርቶስ ደግሞ ማነው እሱ መርበብተ ሰሎሞን አውግዛ ቤተክርስቲያን ላይ መልእክት አስተላልፉ ተብለን በየቤተክርስቲያኑ አንድ ወቅት ትምህርት እየተሰጠ ነበር ሲኖዶሱ በዚህ ልክ እንደነውና ዛሬ የተጀመረ አይደለም እየተወገዙ ታምራት ድርሳናት ገድላት የሚባሉትን ልክ ባልኻቸው መጻሕፍት ውስጥ ሚዛን አላቸው መጽሐፍ ቅዱስ ከዛ የወጡ ከሆኑ ሙሉ በሙሉ ከወጡ ይወገዛሉ መመዘኛቸው ግን መጽሐፍ ቅዱስ ነው ገድል ሲባል ሰው በጣም መረዳት መቻል ያለበት አሁን ታድሶ መናፍቃን ያሉት ያለ ገድል አስፈላጊ አይደለም መጽሐፍ ቅዱስን ሸፍኖታል የክርስቶስን ትምህርት ሸፍኗል ይያለ ነው ገድል ግንኛ ያለ ቅድም እንደተጠቀስከው ገድል ማለት መጽሐፍ ቅዱስ ነው ገድል ሐዋርያት ለምሳሌ ያለ አረ ምን እንትን ላይ ዕብራውያን 12ን ሰው ለምን አያነበው ዕብራውያን 12ን እኮ ስታነበው ገድል ምታነብ ነው መስለ ለምሳሌ ፍርኩታ ለፍርኩታ ዞሩ ከተሳለ ስለት ገቡ ነገስታትን ድል ነሱ በእሳት ያለፋለ በመጋዝ የተተረተሩ በሳይፍ የተቀሉ እና አሁን ገድል ስታነብኮ ቅዱስ ጊዮርጊስ እንዲሆነ ተተረተረ ተሰነጠቀ ነሚል አሁን ዕብራውያን 12ን ብቻ ምዕራፍ አንብቦ ሰው ገድል ከዛ የተለየ ነው ብሎ የሚያነብ ጤነኛ ሰው አላትልም ዕብራውያን እንዳልነው የነ ቅዱስ ጊዮርጊስ የነ ቅዱስ ቂርቆስ የነ ቅዱስ ዮሐንስ የሌሎችንም ሰማዕታት ታሪክ ከገድል የወጣ ነገር አይደለም ገድል የሚባለው ዋናው መጽሐፍ ቅዱስ መሆኑን ድርሳናት የሚባሉት ከመጽሐፍ ቅዱስ ያልወጡ መሆኑን ህዝቡ ሊረዳ ይገባል ሚለውን ለመናገር ነው ያው ሲኖዶስ ይሄንን ከማውገዙ በፊት ሲኖዶስ ያቋቋማቸው በጉባኤ ቤት የደከሙ ሊቃውንት የሊቃውንት ጉባኤ የሚባል አለ በንስር የሚመሰሉ በእውነት ሳር ውስጥ የወደቀችን የስጋ ቅንጣት እንደሚያይ ንስር ምስጢራትን ጉልህ አድርገው የራቀውን አቀርበው የሚያዩ ቤተክርስቲያን በር የገጫቸው አትሮኖስ ያሻቸው የደከሙ ምስጢር ያደላደሉ ጉባኤ ቤት ይዋሉ ሊቃውንት ተመርጠው ሲኖዶስ ያመነበት እንደዚህ አይነት የሚመረምሩ በያገረ ስብከቱ አሉ ከጠቅላይ ቤተ ክህነት ጀምሮ ስለዚህ እነዚህ አይነት መጻሕፍት ሲሰራጩ አሁን ቅድም መጻሕፍት መንፈሳዊ ናቸውና እንደ አጻጻፉ እንዴት ነው እንደ ስጋ ነው እንደ መንፈስ ነው ለሚለው አሁን ላይ በጣም የሚያሳዝነው ምንድነው ካልን ከቤተክርስቲያኗ ይልቅ አንድ ግለሰብ የሚበልጥበት ሀብት ካለው ገንዘብ ካለው አንድ ግለሰብ የሚበልጥበት በጣም አደገኛ የሆነ ሰዓት ነው
ገንዘብ ካለው አንድ ግለሰብ ከቤተክርስቲያን የሚበልጥበት አሁን ይሄ ቤተክርስቲያኗ ማሳተም የሚገባት ነው ነገር ግን ገንዘብ ስላለው ብቻ አንድ ግለሰብ ያሳትማል ያን ሲያሳትም ገንዘብ አለው ማግኘት የሚፈልገው ገንዘብ ነው በዛ ይቸበችባል ሰውም አይመረምርም ዝም ብሎ ደጋፊም አለው እንደዚህ አይነት ሰዎች ደጋፊ ያላቸዋል በጣም ያጎሏቸዋል ያወጧቸዋል ባንድ ቀን ነው የሚያስተዋውቋቸው ባንድ ቀን ሚዲያ ላይ ያወጧቸዋል አሁን ሆን ብለው የሚገቡ አሉ በስተት የሚገቡ አሉ ሆን ብለው እንደ ሰውኛው ሊቃውንቱ እውነት ለመናገር ወደዚህ ከተመለሱ በጣም ብዙ ነገር ነው የሚገኘው ወደዚህ አሁን ይሄ መታየት ጀመረ ይሄ ገና እየተጀመረ ነው ብዙ ነገሮች መፈተሽ ያለባቸው ነገሮች ቢታዩ ግለሰብ ያሳተማቸው አንዳንዱ በስተት አንዳንዱ በስለት ጸጽ ያለባቸው በጣም ብዙ አንዳንዱ በስለት የሚያስገባል ላይ ሽፋኑን ያሳምረዋል ጥሩ ያደርገዋል እስከሆነ ጊዜ እስከ 10 ገጽ እስከ ምናምን አካባቢ ስታነብ ደና ያደርገዋል ተንኮል ያለበት በስለት የሚጽፈው መካከል ላይ ሲገባ ነው ወደ መጨረሻው አካባቢ ዓላማውን ያስተላልፋል ዓላማውን መጨረሻ ሽፋኑን ግን ያሳምረዋል ስለዚህ እንደዚህ አይነት ተልኮ ላላቸው ደግሞ ልክ እንዳልከው ሶሻል ሚዲያው ላይ ያሉት ታድሶ መናፍቃን ለዚህ ቤተክርስቲያን መታደስ አለባት ብለው እነሱ በቤተክርስቲያን ሥርዓት ልክ መኖር ሲያቅታቸው በጠባቡ በር የተባሉት በሩ ሲጠብ ሥርዓቱ ሲጠብባቸው በእነሱ ልክ መኖር ሲያቅታቸው እንደ ልብስ በልካችን ቀዳችሁ ስፉት ሥርዓቱን ሚሉ ናቸው ታድሶ መናፍቃን ስለዚህ እነሱ በተልእኮ ገንዘብ በመርጨት ሩቅ ሆነው ይገባል እኮ ይታወቃል ገንዘብ በመርጨት ከኋላ ሆኖ በመግፋት እዚህ ባሉ ሰዎች ፍቅረ ነዋይ በተለይ በዚህ ዘመን በጣም ከባድ ነው ገንዘብ ማይሰራው ስራ የለም ከኋላ ከስር ሆነው የሚገፉ ሰዎች አሉ ዓላማውን የሚያስፈጽሙ ግን ትልልቅ ስም የተሸከሙ ሰዎች ግን እንደነ ዴማስ እንደነ በለዓም እንደነ ሲሞን መሰሪ ጸጋ እግዚአብሔርን በገንዘብ የሚሸጡ ሰዎች የሉም ተብሎ አይታሰብም እንደዚህ አይነት ሰዎች የነሱ መጠቀሚያ መሳሪያ ሆነው እዚህ ቤተክርስቲያን አሉ ማህሌት እየቆሙ አገልግሎት እየሰጡ ካባውን ለብሰው ሻሽ ጠምጥመው በዚህ ይኖራሉ ግን ከኋላ ያሉ ሰዎች የሚገፋቸው ናቸው ገንዘብም ይሰጧቸዋል ይሄን ተልኮ ያስፈጽማሉ ትልልቅ ረጃጅም ማዕረግ ያለው ስም ተሸክመው ግን የሚሰሩት ሌላ ስም ነው ስሙ ያግዛል ከዚህ የተነሳ እንደነዚህ አይነት መጻሕፍት ሲመጡ እነሱ ያስገቧቸው ግለሰብ የራሱን ሐሳብ በተልእኮም ወይንም ባላማም በስሌትም በስተት የሚገቡ መጻሕፍትን መርምሮ የሚያቀርብ የሊቃውንት ጉባኤ አለ እንደውም በዛው አሁን በተጠበቀበት ልክ እየሰራ ነው ማለት ይከብዳል ያን የሚያክል በጣም ያወቀ የተጠናቀቀ ሊቃውንት እዛ ተቀምጦ የጸሎት መጻሕፍቶቻችን ስንመለከታቸው አሁን አንተ እንዳልከው አንድ ቅርጽ አይደለም ያላችሁ የሆነ ጊዜ በስተው ይመጣሉ የሆነ ጊዜ ተለጥጦ ይመጣል የሆነ ጊዜ ቁጥሩ ይበዛና ሰው ደግሞ ያው መሸከም ነው የሚወድ ትልቅ ነገር ይፈልጋል ከዋናው ይልቅ እንደው ተሸክሞ ፊዚካል መታየት የሚፈልገውም ስለሚበዛ መጻሕፍት ይወገዛሉ አዎ እነዚህ አባቶች የሚጠብቁት ይሄንን ነው ሰዎችም ይወገዛሉ መጻሕፍትም ይወገዛሉ ግን ተመርምረው ተፈትሸው ታይተው ነው የሚወገዙት ይሄንን የሚያደርግ ደግሞ እንዳልኩት የራሱ የሊቃውንት ጉባኤ የሚባለው የተማሩ ሊቃውንት አሉ እንደነዚህ አይነት የገቡትን ስርዋጽ ብዙ ጥቃቅን ነገሮች እንዳሉ ጠፍቶት አይደለም ቤተክርስቲያኗ በየቀኑ ትፈተናለች ሌባ የሚመጣው ከሀብታም ቤት ነው ሀብታም ስለሆነች ቤተክርስቲያኗ ዘላለማዊ ማንነት ያለባት ንዋያተ ቅድሳት ብዙ ነገር ያለባት ስለሆነች ጠላት ይበዛባታል ሌቦች ይቀስራሉ ወደዚህ ከዚህ የተነሳ አጀንዳዎች ሌላ አጀንዳዎች እየተጫኑት ይሄኛውን እንድትረሳው ያደርጉሃል በየቀኑ የሚወለዱት ከፋቶች አሁን የታድሶ መናፍቃንም ሴራ ሊታወቅበት የሚገባው ቤተክርስቲያኗ እንደዚህ አይነት ነገሮች ላይ ስራ እንዳትሰራ በየቀኑ አንዳንድ አጀንዳ መፍጠር ነው ለቤተክርስቲያኗ አጀንዳ ቀርጾ የማውጣት ያክለው በሷን በንትርክ ስለዚህ ያንን ለመፍታት ስትል ይሄኛውን የከበደ ነገር አለ በጣም የከፋ ነገር አለ ያን እየሰራች ይሄኛውን ወደ ኋላችን ላይ ያለችው ከባዱን እየሰራች ስትመጣ የረሳችሁ ትመስላለች ግን የረሳችሁ አይደለም ቅድሚያ ለሚሰጠው ቅድሚያ ተሰጣለች ቤተክርስቲያን በቀጣዩ ሲኖዶስ ደግሞ ሌሎች ይጠበቃሉ ይሄንን እንዲያደርጉ አሁን ከአባቶቻችን ከቅዱስ ሲኖዶስ አባላት ይልቅ ይሄ አሁን የሚያስተችም የሚያስፈርድባቸው የሊቃውንትን ጉባኤ ነው የሊቃውንትን ጉባኤ በየዘርፉ ሰይማ ቤተክርስቲያኗ ሲኖዶሱ አስቀምጧል ያን ስራ ሰርቶ ከአባቶቹ የማድረስ ከታች ከአጥቢያ ቤተክርስቲያን ካለው ስብከተ ወንጌል ጀምሮ እስከ ጠቅላይ ቤተ በየአገረ ስብከቱ እስከ ተዋቀረው የሊቃውንት ጉባኤ መምሪያ ድረስ ፈልፍሎ አውጥቶ በየደረጃው ታች ያለው ለላይኛው ያኛው ለዚያ ያያደረገኛንም ጭምር ከሊቃውንት ጉባኤ ደርሶ ሊቃውንት ጉባኤ
ግፊት አድርጎ ከአባቶቹ ሲያደርሰው ያንን በዛ መነሻነት ነው ቤተክርስቲያኗ እንድትሰራ የቤተክርስቲያኗ መዋቅር ህዝቧን ለመጠበቅ የቤተክርስቲያኗ መዋቅር ከላይ ጠቅላይ ቤተ ክህነት አለ አገረ ስብከት አለ ወረዳ ቤተ ክህነት አለ አጥቢያ ቤተክርስቲያን አለ ከዛ የወረደውን ዙሪያ ወረዳ እንደገና ደግሞ በነፍስ ልጅ ጠርነፋ ምትመራ የራሷ የተጠናቀቀ መዋቅር አላት ግን በዛ ሆኖ ግን መስራት የማይችል ከሆነ በጣም አደገኛ ነው ከኔ ጭምር ማለት ነው ስለዚህ አባቶቻችን ለሚመጣው ሲኖዶስ አሁንም ለቀጣዩ ሲኖዶስ እንዲህ አይነቶችን ነገር ማየት እንዲችሉ ከታች ከኔ ከግለሰቡ ጀምሮ እንዳገልጋይ እስከ ሊቃውንት ጉባኤ መምሪያ ያለው ጥንቅቅ ያለ ስራ አልቆ ሙሉ የሆነ መረጃ ለአባቶቻችን መቅረብ መቻል አለበት ይሄን ትልቁን ድርሻ መውሰድ የሚችለው የሊቃውንት ጉባኤ ነው እና ስብከተ ወንጌል ክፍል የሚባለው ነው እነዚህ ነገሮች አድርጎ ሲያቀርብ ሲኖዶሱ ተመልክቶ ሊቃውንቱ አመክንዮ ያቀርባሉ ምናልባት ይሄ አሁን የተለቀቀ ብዙ እንትን የተባለውን ዝርዝር ጉዳይ ያየሁት ነገር የለም ምናልባት ተለቆ ከሆነ አላቅም ነገር ግን ሲወገዝ አንድ መጽሐፍ አመክንዮ ሁሉ መወገዝ መቻል አለበት አሁን እንኳን መጻሕፍት ሰዎች ይወገዛሉ ብለና አሪዮስን ስንወስደው አሪዮስ ሊቅ ነው የተማረ ነው አዋቂ ነው ግን በዛ መካከል ዕውቀቱ ካጠር ውስጥ አላት ቤተክርስቲያን ተሰርታ ያለቀች ናት ስንዱም መቤት የሚባለው ተሰርታ አልቃለች በዛ መስመር ውስጥ መሄድ ነው አለ የሆነ አጥር አለ ከዛው ስትወጣ ተው ሚል አካል አለ ሲኖዶሱ ያንን ነው የሚጠብቅ ከዛ ውጭ ማለፍ እንዳይቻል ነው አሁን እዚህ ሁሉ ተደምሮ ተቀንሶ ውጤቱ ተሰርታ ያለቀችዋ ቤተክርስቲያን ዶግማዋ ቀኖናዋ ስርዓቷ ተውፊቷ ሁሉ ያለቀላት ስንዱም መቤት የሆነችን ተሰርታ ያለቀችን ቤተክርስቲያን ከዛ ውስጥ እንዳይወጣ መጠበቅ ጠባቂዎች አሉ ዋኖች ማለት ነው በመንፈሳዊነትም በእውቀትም እነዚህን መርምረው የህዝቡን ጤንነት የሚጠብቁ የመጻሕፍትን ጤንነት ደህንነት የህዝቡን ደህንነት እና አሁን አሪዮስ በዛ መካከል ሲወገዝ አንድ ሰው አይደለም ያወገዘው ያ ሁሉ ሊቃውንት ተሰሱ 318 ሰለስቱ ምዕት ምንላቸው ያ የዛ ውጤት ነው አሪዮስ በመካከል ላነሳው መመና እንዳይሳሳቱ ትምርቱ የተሳሳተ ሲሆን ትምርቱንም አሪዮስንም አውግዘው ግን እድል ሰጣውት ነበር እንዲመለስ እድል ግን ተሰጣው ዝም ብሎ ማውገዝ አይደለም እድል ይሰጣል ምን ይሉት ነበር አሁን ቅዱስ ቄርሎስ ንስጥሮስን ሲከራከረው ወላዲተ አምላክ አትባልም ባለበት መካከል ሲከራከረው ምንድነው የሚለው ሰውነትን ወዳለው ክደትክን ጠላታለሁ ነው ምጠላት ክደትክን ነው ሰውነትክን ግን ወዳለው ይያለ ነው የሚነግረው ከዛ ብሎ እድል ተሰጣው አልመለስ ሲል ይወገዛል አልመለስ ሲል ይወገዛል ውግዘትን ምን ብለው ነው የገለጡት አባቶቻችን ከኔ ከሰውነቴ ላይ የሆነ ጣት ቢቆስል ለሌላው ሰውነቴ ጤንነት ሲባል ያጣት ይቆረጣል በቃ ይሄን ያክል መራ ይሄ እኮ አካል ነው አካል እንደሆነ እኔም አውቃለሁ ሌላውም ያውቃል ግን እዚህኛው ጣቴ ላይ ያለው ወደ ሌላው እንዳይዛመት ሌላውን አካሌን ሰውነቴን ከመጠበቅ አንፃር የግድህኛው አንዱ ይነቀላል ይቆረጣል ስለዚህ እንደዚህ አይነት ነገሮች አካል ይቆረጣል ማለት ነው ለሌላው ጤንነት ሲባል ስለዚህ የዛ ሰው የከሄደትና መጻሕፍቶቹ የሚወገዙት ለህዝቡ ለምእመናን ጤንነት ሲባል ነው በመካከል ያሉ ታይቶ እንዲሁ ዝም ብሎ ተወገዘ ሲባል ሳይታይ ሳይደከምበት አይደለም ምክንያቱም ይሄ ካልሆነ እነዚህ ታድሶ መናፍቃን ምንላቸው ይሆን ማከራከሪያ ህዝቡን ለማዘናጋት አይደለም ይፈልጉታል ስለዚህ ከመን አንፃር ነው የሚባለው አሁን እኔ እንደው በግርድፉ እንኳን ከሰማሁት ከሔዋን ጀምሮ እስከ ዮሐንስ መጥምቅና እስከ ኤልሳቤጥ ድረስ 5 እናቶች ማለት 10 እናቶች አሉት ሚል ሁሉ እና እንዲህ አይነት ነገሮች አልተገለጡ ወደፊት እኔ የሊቃውንት ጉባኤም እንደዚህ አይነት ነገሮች አይቶ ይሄ መጽሐፍ የሚወገዝበት ነጥብ አንደኛ ሁለተኛ ሶስተኛ ሚል ነጥብ ያቀርባል እነዚህ ሁሉ ተዘርዝረው ይቀርባሉ ዛሬም በውይይታችን በእንደዚህ አይነት መድረክ ግልጽ የሆነ ሐሳብ ይቀርብለታል ለህዝቡ ማለት ነው አንድ ግለሰብ ያሳተመው በመካከሉ አሁን እሱ ተጠርቷል ይጠየቃል ሰውየው ተጠይቆ ማስተካከያ ካልሰጠ ሰውየው የሚወገዛል መጽሐፉ አይደለም ሰውየው የሚወገዛል እንጠብቃለን የሆነ ነገር ወይ ይስተካከላል ራሱ ርማት ይሰጣል ቀርቦ ያለዛ ሰውየው እንደሚወገዝ ጥሪ ተደርጎለታል ቀርቦ መልስ ይሰጣል ወይ ይመለሳል ካልተመለሰ ለህዝቡ ጤንነት ለሌላው ሰውነታችን ጤንነት ሲባል እጣት እንደሚቆረጠው መቁረጥ ይገባል ማለት ነው ያ ማለት ግን ዋናው ገድለ ዮሐንስ
አላስፈላጊ ነው እያለች አይደለም ቤተክርስቲያን አሁን መናፍቃን እችን ምክንያት አድርገው በቃ ገድል ያስፈልግም አላልናቸውም ቀድመን ነግረናቸው ምናምን ብለው ሌላው ጅምብር ውስጥ ገብተው ሊዘሉ አይገባም ህዝቡም በዚህ ልክ መውረድ መቻል የለበትም የሲኖዶሱ ዓላማ ምንድነው ያወገዘው ገድል ነው ወይ ያለ አሁን እኮ ታያለህ አንዳንዴ ስሰማ ገድሉ በቃ ተወገዘ ሚል ሁሉ አለ ቦዛዛ ክርስቲያን ገድል እኮ አይደለም የተወገዘው ገድለ ዮሐንስም ብላ ገድለ ዮሐንስ አይደለም ግለሰብ ገድለ ዮሐንስ ብሎ ያሳተመው ነው አንድ መጽሐፍ ነው የተወገዘው ያለበት ነው እሱ ነው እንዲህ አይነት መጽሐፍትን አሁንም እየመረመረች ወደፊት ተቀጥልበታለች ቤተክርስቲያን ከዚህ ጋር ተያይዞ እንግዲህ መጽሐፍት ይወገዛሉ ብለናልና ሐዋርያው ቅዱስ ጳውሎስ በመንፈስ ለልጁ ለጢሞቴዎስ መጽሐፍትን ሁሉ አንብብ በጌታ መንፈስ የተጻፉ መሆናቸውን ገልጾ ለትምህርት ለተግሳጽ እንዲሁም ለበጎ ራስን ለመግዛት የሚበጅ እስከሆነ ድረስ ብሏል ስለዚህ መጽሐፍ ሊወገዙ የሚችሉት በእነዚህ ቅዱስ ጳውሎስ በነገረን መስፈርትና ዶግማቲክ ነገሮችን ከሳተ ሊሆን ይችላል ብለን መናገር እንችላለን ቀኖና አለው ራሱ መጽሐፍት የራሳቸው ያጻጻፍ ስርዓት አሁን በነገራችን ላይ ገድል ስንለው አጻጻፉ በራሱ ከእንትኑ የተለየ አይደለም አጻጻፉ በራሱ ይሄ መጽሐፉ የመጽሐፉ አጻጻፉ ከመጽሐፍ ቅዱስ ልጅ ስለሆነ ያን መነሻ አድርጎ አሁን እየተጠቀስከው ያብራራው የጳውሎስ እንትን ያንን መነሻ ተደርጎ ነው ገድል የሚባለው ታምር የሚባለው የሚጻፈው በመጽሐፍ ቅዱስ ይወጣል ከአስራው መጽሐፍት ሐሳብ የወጣ ከሆነ ከዛ የወጣ ከሆነ ያኔ በቃ ይቆማል መመዘኛለው እንግዲህ ምናልባት መምህር በዚሁ ተያይዞ እንግዲህ ቅዱስ ሲኖዶሱ በያዝነው በወርሃ ጥቅምት ካስተላለፋቸው ውሳኔዎች ውስጥ አንዱ ገድለ ዮሐንስ መጥምቅ የተሰኘው የገድል መጽሐፍ ተለይቷል ወይም ተወግዟል ከቅዱሳት መጽሐፍት እንዳይቆጠር ተደርጓል ማለት ነው ቀደም እንደገለጹት ሌላማውን ጤናማዎችን ለመጠበቅ ሲባል የታመመውን ማስወገድ ስለሚገባ ማለት ነው ስለዚህ እንዴት ነው የምንለየው ከዋናው ገድለ ዮሐንስ መጥምቅ በምን መልኩ ነው የምንለየው እሱ አሁን ቀደም በመግቢያዬ በመካከልም አንስቸው እንደነበረ አሁን ቅዱስ ዮሐንስ መጥምቅን አሁን በጣም ትልቅ ነጥብ ነው ለመወያያ የሚሆን ሐሳብ ነው ያነሳ ምክንያቱም የኛ ህዝብ ምን ችግር ይታይበታል እንደምእመን ምን ችግር ታያለህ ይሄኛውን ዋናውን አስራው መጽሐፍትን ሳያውቅ አዋልድ ነው ማንበብ የሚጀምረው ይሄኛውን ዋናውን ስሩን የማወቅ የመረዳት ችግር የለም ችግር አለበት በጣም አስቸጋሪ ነገር ነው ዋናውን ግን መሰረቱን መጀመሪያ ማወቅ መቻል ከዛ በኋላ ነው የፍልስፍና መጽሐፍ ማንበብ መጀመሪያ ያለበት አሁን ሰው አልፎ ይሄኛውን ተቶ የሚያነበው የፍልስፍና መጽሐፍ ነው ያኔ የፍልስፍና መጽሐፍ መመዘኛ የለውምና ዝም ብሎ ያገኘውን ሁሉ ነው እርጥብ ድራቁን ነው የሚበላ እንደ ሳት ዝም ብሎ ለምን የሚመዝንበት የለውም መጀመሪያ አስራው የሚባሉ ይሄኛውን ትክክለኛውን መሰረታዊውን መጽሐፍ ማወቅ ስትችል እዛ በኋላ በዚህኛው እየመዘን እያነበበው ትሄዳለህ ዋናው ገድለ ዮሐንስ የሚባለው አሁን ይሄ ቀደም ያነሳ ነው አንዱ ከተገለጸው በመጽሐፉ መካከል ምንድነው ከሔዋን ጀምሮ እስከ ኤልሳቤጥ እስከ ቅድስት ኤልሳቤጥ ድረስ 10 እናቶች አሉት 10 ጊዜ ተወልዷል 10 እናቶች አሉት ብሎ ዋናው ገድል አይናገርም መጥምቀ መለኮትን ማለት ነው ስለዚህ 10 እናቶች እንዳሉት አርጎ ይናገራል ይሄኛው የተወገዘው እሱን ይናገራል ማለት ነው እሱንን ሲናገር ያኛውን ስታየው ከዚህኛው ጋር አይገጥምም ያፈነግጥብሃል ግን ሰው ይሄኛውን ከማንበቡ በፊት ያኛውን ሊያውቀው ይገባል ያኛውን ካላወቀው በምን ይመዝነዋል ቅድም እንዳልኩ አስራው መጽሐፍትን ሳታውቅ የዚህኛውን ዓላማ መጽሐፍ ቅዱሱ ምንም ግንዛቤ ሳይኖርህ ልብ ወለድ አልፈ ፍልስፍና ምናም ካነበብ እዛው ላይ ነው መጣፋው እንዳለ መመዘኛም አይኖርህም ምንም አይነት ስርም መሰረትም አይኖርህም ስለዚህ መጀመሪያ ዋናውን ማወቅ መቻል ያስፈልጋል ነው መመዘኛውም ልክ አሁን ባልሁት መሰረት ነው ያኛውን ታነባለህ ያልተወገዘው ዋናው መጽሐፍ አለ ተብሏል ያን አነባለሁ ከዛ ቀጥሎ ይሄኛውን አነባለሁ ልዩነቱን ቁልጭ አድርጎ ያሳያል ያኔ ራሱ አንተ ሚዛን ትሆናለህ ማለት ነው ይሄን መቼስ አንድ ሰው 10 እናቶች ይኖራሉ ካላበድክ በቀር ማንንም አይልም ይሄ የፊደል ቅርጽ ማያውቅ ሰውም አይልም 10 እናቶች አሉት የሚል ነገር የለም ግን ነገሮች በምስጢር እንኳን ያደረኳቸው ብለ ብታመጣቸው ምስጢሩ ደግሞ ሊቃውንት ያዩታል ምስጢሩን ጎትተ ቀንደብ ነቅልሃት ወስደው ምስጢሩም እንዳይዛባ ትርጓሜዎች እኮ አሉ ስተረጉም ግን ተጠንቀቀህ ነው ካውዱ እንዳይወጣ ይሄ ግን ካውዱ ወጣ ሚገናኝ መሆን መቻል አለበት እንጂ ከዛኛው ከወጣ መመዘኛ አለ እንዳልነው በዚያ ልክ ነው ምን መዝነው ይሄን
በዚህ ልክ አሁን ቅድም ዝርዝር ጉዳይ ያስፈልጋቸዋል ያልኩትም ይሄን ለህዝቡ ማገዣ እንዲሰጡ ነው ከዚህ አንፃር ስትለው ሳይደክም ሰው የንባብ ልምድ ብዙም ስለሌለው ዱያችን ብቻ አንሶ ቢያንስ ባጭሩ እንዲመለስለት ነው እንጂ ማድረግ ግን ያለበት እንዲህ አይነት ነገሮች ተነስተዋል አብዝቶ ገድሉን ማንበብ አለበት ከመጽሐፍ ቅዱስ ጋር በምን ይጋጫል ሁለቱስ ገድል ምንድነው ግንኙነቱ የሚለውን ሁለቱንም ማንበብ ቢችል ከዛ ውጭ ግን ይሄ በሊቃውንተ ቤተክርስቲያን ከላይ ከሲኖዶስ ካሉ አባቶች ጀምሮ ሚተላለፉትን መልእክት ለኔ ብሎ በትኩረት መስማት በራሱ ትልቅ ነገር ነው ይሄ ሚዲያ አንዱ ምናልባት የመጽሐፍ ቅዱስ ማንበብ ልምድ የሌላቸው መጽሐፍ ቅዱስ አንበው ግልጽ ማይሆንላቸው ገድል አንበው ግልጽ ለማይሆንላቸው ሰዎች በዚህ ሚዲያኛ ያን ድካማቸውን ለመቀነስም ጭምር ነው እዚህ መወያየት የሚያስፈልገው በጸሐፊው ማን ነው የጻፈው ብሎን ስናይ አሁን ሊቀ ጉባኤ ሚል ስም 2013 ላይ እንደታተመ አሁን እየተሸጠ መጥቶ አሁንም ገበያ ላይ ይገኛል ማለት ነው እሱና ከዚህ የተነሳ የተወደዳችሁ የፈለገነት ሚዲያ አድማጭ ተመልካቾቻችን እየተከታተላችሁ ያላችሁት በቅዱስ ሲኖዶስ በወርሃ ጥቅምት የተወሰኑ ውሳኔዎች መካከል ቅዱሳት መጻሕፍትን በተመለከተ የተወገዘው የገድለ ዮሐንስ መጥምቅ ወይም ደግሞ የቅዱስ ዮሐንስ መጥምቅ ገድል ዙሪያ እየተወያየን የምንገኘው እንግዲህ በመጨረሻ የምናነሳው ሐሳብ የኔታ እንግዲህ ይህንን ገድላት ቤተክርስቲያናችን ስትወግዝ ወይም ስትለየው የታድሶ መናፍቃን እንደ ድል አድርገው ራሳቸውን ምንድነው ራስን በራስ ማስደሰት አይነት ነገር እንደ ድል እንዳደረጉ ምክንያቱም ብዙ ጊዜ ዋልድ መጻሕፍትን አይቀበሉም ሲቃወሙ ነው የኖሩት እንዳለመታደል ፕሮቴስታንት ማለት ታድሶ ማለት መቃወም ነው ከስማቸው እውነትን ወንጌልን ይቃወማሉ ስለዚህ ማፈንገጥ ነውና እንደ ድል እንዳደረጉ ገና ይቀራታል ቤተክርስቲያን ሁሉንም መወገዝ አለባት ተወግዛለች ስንጮለት የነበረው ነገር ተሳካ አይነት ብለው ድል ሲያደርጉ እንመለከታለን ያው የበሽሽቅም ነገር የሚመስል ነገር አለ እውነት ቤተክርስቲያን በዚህ ልክ ነው መስራ እነሱ ስለጮሁ ነው ወይስ ቤተክርስቲያን የራሷን የሥራ ሂደት ስላላት ነው እና በዚህ ዙሪያ ምእመኑ እንዳይወዛገብ እንዲም ደግሞ እነሱ ስለጮሁለት ስላላለ በዚህ በኩል የሚገልጹት ነገር ቢኖር ቀደም እንደውም ሲነካኩት ነበር በእኛ ቤት ውስጥ ያሉ ግዕዙን ቅኔውን መጻሕፍቱን የሚያውቁ የተመጠሙ አሉ እነሱን የተጠቀሙ በውጭ ሆነው እጃቸውን በማስረዘም ገንዘብ ድጋፍ ያደርጋሉ የሚፈልጉትን ሐሳብ ከገንዘብ ብቻ ሳይሆን የሚፈልጉትን ሐሳብ ቃል በቃል እንዲጻፍላቸው ያደርጋሉ ከሚፈልጉት መጽሐፍ ላይ ከዚህ አንፃር እየተወገዘ ያለው የነሱ ሐሳብ እንጂ የቤተክርስቲያኑ አስተምህሮት ዓለሙን ገልጸው ብንጨርስ አረቄ የጠጣ ያውን አልኮል ነው የሚያስገሰው ወተት የጠጣም እንደዛው ነውና እነሱም በልካቸው ካቅማቸው ውስጥ ያለቸው ነው ያስገሱ ያሉና ትመለከታለህ ትታዘባለህ ሚዲያው እንደው ምን አለ ይሄን ሚዲያ የሚባለው ልሳኑን በዘጋው ሁሉ ያስብልሃል አንዳንድ ጊዜ እንደው ይሄ ዝም ብሎ ትንሹም ትልቁም ዝም ብሎ ቤተክርስቲያን ላይ ስንት ታሪክ አስቆጥራ ስንት አባቶች ዋጋ ከፍሎ የመጣች ቤተክርስቲያን ላይ ዝም ብሎ የጡንቻው መፈተኛ መሞከሪያ ሲያደርጋት ስታይ እንደው ይሉኝታ የሚባል ፓርት እንደው ሰውኛ እንደው ሌላውን ተታ እንኳን እንደው ይሉኝታ የሚባል እኮ ነገር አለ ምንም ሳትባል እንደዛ አይነት ዝም ብሎ የጥላቻ ብቻ እኔ አሁን ሰማለው ቤተክርስቲያን ኦርቶዶክስ ቤተክርስቲያን እንድጠፋ አንፈልግም እንድትታደስ ግን እንፈልጋለን የሚል ሁሉ እየሰማሁ ነበር በሚዲያ እንድትታደስ እንፈልጋለን ነገር ግን እንድጠፋ አንፈልግም ብሎ ምኑ ነው የሚታደሰው የራሱ ተሰርታ አልቃለች ብለናልና ቀደም ከዚህ የተነሳ ብዙ ነገሮች ትታዘባለና ምን ታደርጋል የይታ ጉዳይ ነው አሁን ይይታ አንዳንድ ጊዜ እኮ የዳዊት ወንድሞች ፍልስጤማውያንና እስራኤል ጦርነት ሲገጥሙ ይህ ሁሉ ህዝብ ለምን ሜዳ ላይ ስራ ፈቶ ጦርነት ይገጥማል አንዳንድ ሰው ወክልና በተወካይ ንግጠም ተወካዩ ካሸነፈ የፍልስጤም ተወካይ ካሸነፈ ፍልስጤም የእስራኤል ተወካይ ካሸነፈ እስራኤል አሸነፈዋን ብለን እንለያያለን ሰው ይመረጥና አንዳንድ ሰው ይግጠም ተብሎ ምርጫ ባደረጉ ጊዜ ከፍልስጤም ያው እንደምታውቀው ጎልያድን መረጡ አሁን አንዳንድ ሰው ይመረጥ ብለው ጎልያድን መምረጥ ነገር ፍለጋ ነው ሁለት ሰው ነው ቁመቱም እንደምታየው መጽሐፍ ቅዱስ ራሱ ይነግራል 3 ግን ከሰንዝር ነው አንድ ሰው እሱ ግን እጥፍ ነው እና ያንን ግዙፍ ሰው መረጡና ከእስራኤል ሰው ምረጡ ሲባል እንግዲህ ሁሉም ፈራው እንደው በፊዚካል ስታይ ሁሉም የሚያስፈራ ነው እንደ ስጋ ካየህ እዛ ሁሉም ከፈራ በኋላ ዳዊት መጣና እኔ ገጥማለሁ አለ
ፍልስጤም ወንድሞቹ ከለከሉት ዳዊትን አሁን ሁሉ ሰው የፈራው ምንድነው ያለ ጎልያድን ይሄንን ማን ይገጥማል ይሄንን ማን ይጥላል ነው ያሉ ዳዊት ግን ምን አለ ይሄንን ማን ይስታል ነው ያለ ይሄንን ማን ይሄን የሚያክል ሰው ማን እነሱ ይሄን የሚያክል ሰው ማን ይገጥማል ነው የሚሉት እሱ ደግሞ ይሄን የሚያክል ሰው ማን ተጨፍና አይነህን ብትወረውር እንኳን ማይሳት ነው አላ እይታ የሚባለው ይሄ ነው እይታ የሚባለው ይሄ ነው ስለዚህ አሁን እነሱ ልክ ያን ሙሉ የገዘፈ አግዝፎ ማየት እንደ ዳዊት ማየት አይቻልም ወይ እና በጣም የእይታ ችግሮች የትምርትም ምጥራት አለ እንዲሁ ዝም ብለው ገብቶ ሚባል ሚነገር ሲጠፋ ወደ ትችት ወደ ነቀፋ ሰው ጠባዩ ራሱ መነጫነጭ የሚጀምረው ውስጡ ችግር ሲኖርበት ነው ይባላል አሁን አንተ አምሽተ ስትገባ ብስጭት ምትል ከሆነ ከሚስትህ ላይ እንደው ውሎህ ላይ ችግር አለ ውስጥ ላይ ችግር አለ ተብሎ ይታሰባልና ውስጥህ ላይ ያልተመለሰ ጥያቄ ሲኖር በቃ ሁሉ ጊዜ እንደጮህ ነው የምትኖረው እንደጮህ በዚህ በኮሙኒዝም ርዕዮተ ዓለም አንድ ሰው ከተማውን በአፓርታማዎች ዙሪያ እየዞረ ይጮሃል ጧት እየተነሳ ዙያው ክርስቶስ የለም ብሎ ስለሚያስ ክርስቶስ የለም ይያለ ይጮሃል ክርስቶስ የለም ይያለ ነው የሚጮኸው ጧት ማለዳ እየተነሳ ይጮሃልና ሰዎች ለምንድነው እንደዚህ የምትጮኸው ዝም ማትል ሲሉት ያው ህሊናዬ አለ ይያለኝ ነው ብሎ መለሰ ይባላል ምጮ እሱ ዝም ብሎ እንዳይቀመጥ አለ ይላል ክርስቶስ የለም ብሎ እየኖረ ግን ህሊናው አለ ሚል ክፉ ነገር ህሊናው ላይ አልተኛለ ሲል እውነቱን ያጫረ ህሊና እውነቱን ስለምትመሰክርም ቢስትለው ይጮሃል አሁን ሚዲያ ላይ በተለያየ ነገር የሚጮሁ ሰዎች እየጨነቃቸው ነው ወጣዋላ እንደወጡ ህሊናቸው ይነግራቸዋል ይሰውዬ እኮ እንቅልፉን መተኛት ይቻላል የራሱን ክዷል ግን ሰውም እንዲተኛ አይፈልግም ሰውም ማያስተኛም ራሱም አይተኛም ስለዚህ ሁሉም በወደቀበት እሱ በወደቀበት ልክ እንዲወድቅለት ይፈልጋል ሁሉም ወደኔ ይላል ከዚህ የተነሳ ሰው ሁሉ በዚህ ልክ መጫጫህ ይበዛል አሁን ቤተክርስቲያኑ እውነት ለመናገር ከነዚህ እንደዛ ስላሉ ምን ስላሉ ብትሰራ ኑሮ እስካሁን እነሱኮ ግርል የሚባል ታምረ ማርያም የሚባል ቤተክርስቲያን ይኖር ነበር ወይ መጻሕፍት ይኖሩ ነበር እነሱ እንደሚሉት ቅዱሳን የሚባሉ እነሱ በሚሉት ልክ ብትሰራ ኑሮ እነሱ ቅዱሳን መንቀፍ የጀመሩ መቼ ነው አሁን አንዳንዶቹ መቤታችን አማላጅ እንደሆነች ከነሱም እየመሰከሩ ነው በደም በስጋም በውቀትም እየበሰሉ ሲመጡ አደብ እየገዙ ሲመጡ እየተናገሩ ነው እነሱ ቅዱሳንንም ክብር ማይከል እያደረጉ ቢዳዳቸውም ወደ ክደት እየተናገሩ ነው ግን እነሱ እንዳሉት ብትሰራ ቤተክርስቲያን እስካሁን አንድ ቅዱስ ይኖር ነበር ወይ እነሱኮ ከላይ ጀምሮ ድንግል ማርያም ተነቀሉ ሚዲያው ማይነቅፋለ ድንግል ማርያም የቃል ኪዳኑን ታቦት ቅዱሳንን ሌላ ምን ይላሉ ሌላኮ ምንም ይባል አሁን ቀለም ቃል እግዚአብሔር ጥርት ያለ ቃል እግዚአብሔር ምንም ይቀርባል ምንም የሆነ ነገርና የሆነ ነገር ከሌለ ደግሞ መዝለፍ ነው አሁን ይሄ አላማ ዝም ብሎ እዚህኛው ጋር ምንም እኮ አስፈላጊ አይደለም ይሄ የነሱ እውነት ከሆነ ጊዜ ገልጧን ያን መከተል ነው ልክ እንዳልኩት እንደቀድሙ ሰው ዝም ብሎ የተነሳ መጮህ ካልሆነ ህሊናቸው እስካላረፈ ድረስ እንጂ ቤተክርስቲያን እነሱ አዘዛቸው መስራ ቤተክርስቲያን አይደለችም በቂ የተደራጀ በውቀት ላይ የተመሰረተ ወጣት አላት ቤተክርስቲያን የሰንበት ትምህርት ቤት ጽዋ ማበራት ወጣቶች እኮ ከሊቃውንቱ ግር ስር መምህር ተመድቦላቸው የሚማሩ ናቸው ጥንቅቅ አድርገው ያንዳንዱን ነገር ከማዋቅ አንፃር አሁን ሚዲያ ላይ ወጥተው እነሱ እንትን የሚሉትን አካላት በትክክል ማስተካከል ማረም ይችሉ ወጣቶች ናቸው ግን እንደነሱ ሚዲያ ላይ በአብዛኛው ወጣው ባይናገሩ ሊቃውንት አሉ እነሱ ይቀደሙ በማለት እንጂ ስንት ነገር መናገር የሚችል ወጣት እኮ አለ አፍርሶ መስራት የሚችል ወጣት ታዋቂ ወጣት አለ እና ከዚህ የተነሳ አሁን ምንድነው መምከር የምትገባው አሁን መቼስ አንድ ጊዜ ያበደን ሰው እብድን ልምከር አትለው አሁን እነሱ የሚያስቸግረው እብድ ከ7 ዓመት በላይ አያብድም ይባል ነበር እነሱ ደግሞ አበዙት አሁን መታያቸው እብዶች አሁን 7 ዓመት አልፏቸዋል እብድ 7 ዓመት በላይ ወይ ይበቃል ወይ ይለቃል አያብድም ወይ እስከ 7 ዓመት ያብዳል እዛ በኋላ ወይ ይበቃል ወይ ደግሞ ይለቃ አሁን እነሱ አይለቃሽ 7 ዓመት አልፈው 20 ዓመት ሙሉ የሚያብዱአሉ እነዚህ ሰዎች ጠበል እንዳታመጣቸው ጠበል አይፈልጉምና ከዚህ የተነሳ እውነት ለመናገር እነዚህን ሰዎች እነሱን ተተዋቸውና ህዝቡን ወደ መምከር አሁን የኛ ህዝብ ማደግ መብሰል መቻል አለበት ሁሉ ጊዜ መዛው ላይ ሆኖ እነማናቸው ከምን አንፃር ነው የተናገሩት ሚለውን
ከማወቅ አንፃር እንዲው ዋናውን ትምህርትም ከመማር አንፃር ጠላት ጥሩ ነው ያጠነክራል ህዝቡ ወደ ዕውቀት ወደ መሰረታዊ ትምህርት ቢመጣ ከአባቶቹ የሚባለውን ቢጠብቅ የኛም ወጣቶች ለእንደነዚህ አይነት ሰዎች መልስ በመስጠት ጊዜ ባያጠፉ ለምንድነው እንደዛ ምንለው ይፈልጉታል እኮ እነሱ ፕሮሞሽን ነው አሁን አንድ ትልቅ ዝነኛ ሰው ከደካማ ሰው ጋር ከተጣላ ለደካማው ሰው ፕሮሞሽን ነው ያስፈልጋል ለዛኛው ግን ክብሩን አይመጥንም ስለዚህ ከትልቅ ባለስልጣን ጋር እኔ ብጣላ ባንድ ቀን ዝነኛ ሆኜ ወላለሁ እኔ ነኝ የምጠቀመው እንጂ ትልቁ ግን ይዋረዳል በእኔ እየተደፈረ ነው ያለና እንደዛም ስለሚሆን እንደዚህ አይነቶች ነገር ንቆመተውም ቢለመድ ጮሆ እዛው ያርፋልና በዚሁ አጋጣሚ ይህን ሚዲያም እግር ጥሏቸው የሚከታተሉት ከሆነ እብድ ከ7 ዓመት በላይ አያብድ የሚለውን ቢወስዱኝ ደስ ይለኛል ምክንያቱም አዎ ስለዚህ እነሱ ሳይሆኑ እብዶች እንደዛ ካልሆነ ደግሞ እብዶች እነሱ ሳይሆኑ አንተ እኔ እንሆናለን ማለት ነው ሰውየው ያው መንገድ ይሄዳል ሲሄድ መንገድ እየሄደ ይያለ ይጣፋውና ቆሞ ይያለ አንድ እብድ ያገኝና ቅርታ ለቋንቋ አጠቃቀሜ መቼስ ያን ሲያገኘው መንገድ በዚህ ቦታ ይሰዳል ሲለው እየመራ ይወስድና ያብድ ያልሆነ ቦታ ይጥለዋል መንገድ የጠየቀ ያሰው እብዱን ነው እየመራ እሺ ብሎ እየመራ ወስዶ ያልሆነ ቦታ ሲሰደው ያው አእምሮውን ስለሳተ ያም አያውቅም አልሆነ ቦታ ሲከተው እንዴት አንተ ይሄን ታደርጋለህ ሲለው እብዱ እኔ ሳልሆን አንተ ነህ አለው እብድ ተከትሎ በመሄዱ ማለት ነው የተሳሳተ እብድ የተከተለው ነው ስለዚህ እብድ መከተል አይገባም እነዚህ ቁጥር ያለፋቸው በጣም እጅግ እንቅልፍ የሌላቸው ወጣው ወርደው አንድ ቁም ነገር ያለው ነገር ሳይሉ አንድ ቀን ስለታወት አንድ ቀን ስለገል አንድ ቀን ስለታምር ስለማታምነው እምነት እንዴት አንተ በዚህ እምነት ውስጥ ብትኖር ኑሮ ያሱላን አታምነው ላልተቀበለው ነገር ምን ያጫጭቃል እና እሱን ነገር ትንሽ ቅርጽ ቢይዙ እንደሰው ቅርጽ መያዝ ቢገባውና ቤተክርስቲያኗ በዚህ ልክ ልጆቿንም ጠብቃ እንደው ከነዚህ ጋርም ከመጫጫው አርፋ በርግጥ ቅድም እንዳልኩትኝ ለብዙ ምእመናን ሲባል ከመመኑ ይልቅ ሊቃውንት መልስ በመስጠት እንግዲህ ሶሻል ሚዲያው ያመጣውን እንትን ተጠቅሞ ሾህን በሾህ ነውና በዛው መመለስም ተገቢ ስለሆነ እነዚህ ነገሮች ህዝቡ ማወቅ ቢረዳ ከመን አንፃር ነው እውነት ለሃይማኖቱ በመጸጸት ነው እውነት ለኦርቶዶክስ አማኞች በማዘን ነው ወይ ታቦቱን ቅዱሳንን መጻሕፍቶቿን ሚነቅፉ ከጥቅም አንፃር ነው ወይንስ እነሱ ስለወደቁ አብሮ ተከታይ ለማብዛት ነው ይሄ ዲያብሎስ ጠባይ ነው ዲያብሎስ መጀመሪያ ራሱ ወደቀ እዛ በኋላ እድሜ ልኩን ሰው ሲጥል ሰው ማሳሳት ነው ስራው በሱ መንገድ ሁሉም እንዲሄድ ነውና ሁሉ ጊዜም ከወደቀ ሰው ምንም አይጠበቅም እና እነሱም ወስጣቸው ያለው ነው ሌላ ምን ይናገራሉ ያው ቀድመን በመግቢያ እንዳልኩት ሰው የሚያስገሳው የበላው ነው ያው ውስጥ ያለውን ሲናገር የሚወጣው ያ ነው ሚል ሐሳብ አለኝ እንግዲህ ቅዱስ ሲኖዶስ ባስተላለፈው የገድለ ዮሐንስ መጥምቅ መጽሐፍ ዙሪያ በተወገዘው የነበረን ዝግጅት ይመስላል ማለት ነው የተወገዘው መጽሐፍ የትኛው እንደሆነና በምን መለየት እንደሚቻል እንዲሁም ደግሞ ውግዘተ መጽሐፍት ምን እንደሚመስል ቅድስት ቤተክርስቲያናችን መጽሐፍትን የምትወግዝበት መስፈርቶች ምን እንደሆኑና የተወገዙት መጽሐፍት ተሐድሶ እንደሚጮሁት ሳይሆን የቅድስት ቤተክርስቲያን አማናዊ ተልእኮ ስለሆነ ይህንን የምትከውነው በዚህ ልክ እንደሆነ መምህራችን ጋቢ አዲስ ቃለ ጽድቅ አየነው ነበሩ እግዚአብሔር አምላክ ረጅም እድሜ ጤና ለአገልግሎት ይስጥልን እንላለን እግዚአብሔር ያክብርልን መምህራችን የዛሬ የነበረን የገድለ ዮሐንስ መጥምቅ የተወገዘበት ምክንያትና አበይት ነገሮቹ ምን ናቸው የሚለውን ዝግጅት ወደ እናንተ ያቀርብንበት ይሄንን ይመስላል ማለት ነው በሌላ ዝግጅት ወደ እናንተ የምንቀርብ ይሆናል ለዛሬ አበቃን ሰላም ለእናንተ ይሁን ሰላም ቆዩ